ጋይስ እንዴት ናችሁ? ሁሉ አማን ነው ወይ? ሳውዝ አፍሪካ ያላችሁ ወንድሞቻችን ጁን 30 አልፎ ዛሬ ላይ አላችሁ። አሁንም ቢሆን ብዙዎቻችሁ ተስተካከሉ ማለት ቢያንስ ባለፈው ታሪክ ላይ ብዙ መጥፎ ነገሮችን ብታዩ እንኳን ከዚህ ጁን 30 ተማሩ። በቃ ከዚህ ረብሻ ተማሩ። አሁንም ቢሆን ብዙዎች ወደ ሱቅ ያልተመለሱ ፕሮቪንሶች አሉ። እኛ ራሳችን ጥቁሮች ገብተን እንሰራታለን እንጂ እናንተማ አሰሯትም ምናምን የሚሉ ኮሚኒቲዎች ያሉባቸው ፕሮቪንሶች አሉ። እና ደግሞ ስራም ያለምንም ችግር እየሰራችሁ ያላችሁበት ፕሮቪንስም አለ። እየተመለሳችሁ ሱቆቻችሁን እየገባችሁ የተዘረፋችሁትን እቃ መልሳችሁ ሪከቨሪ ለማድረግ እየሞከራችሁ ያላችሁ ልጆችም አላችሁ። በርቱ፣ ቀጥሉበት፣ በርቱ ወደፊት። ነገር ግን አሁንም ቢሆን ሶሻል ሚዲያ ላይ ምናምን የምትሳደቡ ስለ ሳውዝ አፍሪካ ማይሆን ነገር የምትለጣጥፉ ጭራሽ ሰሞኑን ይሄ ሶልጀር ነው ይሄ መሳሪያ የያዘውን ልጅ የምትቀባበሉ እናንተ ምን ልትዋጉ አልሄዳችሁም? ምንም ተጽዕኖ ማሳደር አትችሉም። በዛ ይልቅ ችግር ነው የምታመጡት በራሳችሁ ላይ። ስለዚህ እንደዛ አይነት ነገር ላይ እንትን አትበሉ። በቃ አትሞኙ፣ አትሸወዱ። የምር ጥቂቶቻችሁ ናችሁ በጣም ስማርት ማይንድ ያላችሁ። ብዙዎቻችሁ ግን እኔ ለምን ዓላማ እንደሄዳችሁ ማታውቁ፣ ምን እያደረጋችሁ ምን እየተከናወነ እንደሆነ ማታውቁ። በዚህ ረብሻ እንኳን ይሄ ረብሻ ልክ ባለፈው በ2 ሰዓት ምናምን ልዩነት ምንም በቃ ነገር ዓለሙን የምትረሱ ሰዎች አላችሁ። እንደዛ አይደለም። ነገ የምትኖረው ራስህ ነህ። ቆይ እዛ ሀገር እድሜ መቁጠር ነው የእናንተ ዓላማ? እድሜ ቆጥራችሁ ጸጉራችሁ አልቆ እናንተ አርጅታችሁ ጨርጭሳችሁ ሸብታችሁ ቆርቆሮ ናችሁ እዚህ እስክትመጡ ባዶ እጃችሁን መቆየት ነው ዓላማችሁ? ሰው ሀገር እኮ ምንም አትቆዩም። በነገራችን ላይ አገባ አላገባ ትመጣታለህ። አይ አይደለ? ያገባም እኮ ሲጨነቅ ነበር ካንተ እኩል፣ ያላገባም ስትጨነቅ ነበር። ስለዚህ አገባ አላገባ ሀገርን ትመጣለህ። እናት ሀገርን ስለምትመጣ እባካችሁ ራሳችሁን አጠንክሩ፣ ስሩ። ደግሞ እዚህ ኢትዮጵያ ውስጥ ማስቀመጥ ማድረግ ያለባችሁን ነገር አድርጉ። በጊዜ ካለፈባችሁ ግን ብዙ ነገር ጣሪያ እየነካ ነው። ኑሮ ውድነት ምናምን እያልክ እየፈራ ነገ አረጋለሁ ቀጣይ ዓመት ቀጣይ ወር ምናምን እያልክ አንተ እቅድ በእቅድ ሆነ እዚህ ጋር ይኸው እቅዱ እላይ እየወጣ ነው። ማግኘት ማችልበት ዘንድሮ የምታወጣው እቅድ ለመጪ ዓመት ከሆነ ያንን እቅድ ስትደርስ ደብል ሆኖ ነው የምታገኘው። ከዛ ያመልጣል። ስለዚህ ዛሬ ላይ እጅ ላይ ባለው ነገር ኢትዮጵያ ላይ መለወጥ የምትፈልጉ ልጆች መለወጥ ትችላላችሁ። ተለወጡ፣ ራሳችሁን ቀይሮ ባካችሁ። ዞሮ የምትገቡበትን እናት ሀገር ላይ ያለውን ነገር አስተካክሉ። ቢዝነስ ሜከሮች ናችሁ እናንተ። ስንት ወጪ እንደምታወጡ ስንት ገቢ እንደምታስገቡ ሂሳብ ስሩ። በቃ ክሌቨር ሁኑ፣ በጣም ብልጦች ሁኑ። እንደ እባብ ብልጥ እንደ እርግብ ደግሞ የዋ መሆን አለባችሁ። ስለዚህ ይህንን የምትረሱ ልጆች እባካችሁ ተመለሱ፣ ታረሙ። በጣም ብልጥ ከሰው ይማራል፣ ሞኝ ደግሞ ከራሱ ይማራል። ከሰው ተማሩ። በቃ ያለፈባቸው እዛ 10 ዓመት 20 ዓመት ቆይቶ ምንም ያላደረጉ ሰዎችን የማያምኑ ሰዎች እዚህ ሀገር ከመጡ በኋላ ደግሞ የሚቆጩ ያኔ ወይኔ አድርጌ በሆነ ኖሮ ያኔ እኮ እንትና እየነገረኝ ያመለጠኝ ወይኔ እሱን እኮ ባረገው ኖሮ እኔ በዚህ ሰዓት ይህን ያህል ደረጃ ደርሼ ምናምን እንደዚህ በሆንኩ ምናምን የምትሉ ልጆች አሁን ጊዜው አላችሁ። በቃ ጊዜው አለ። ስለዚህ አሁን ላይ ዛሬ ላይ ማድረግ የምትችሉትን ነገር ሁሉ አድርጋችሁ ተለወጡ፣ ተቀየሩ፣ አምልጡ። ካልሆነ ግን ተበልታችኋል፣ ተሸውዳችኋል። እባካችሁ ስለዚህ ራሳችሁን ቀይሩ። አድቫይስ የሚያስፈልጋችሁ ልጆች ካላችሁ በውስጥ መስመር አውሩን፣ አድቫይስ እንሰጣችኋለን እንደውም። ስለዚህ ምንም የሚያስፈራ ነገር የለም። በነገራችን ላይ ከአንዱ ይሻላል። እኔ በሆነ በጭንቅላት የምበልጥ ከሆነ ሌላ በጉልበት የሚበልጠኝ ሊኖር ይችላል። እኔ በጉልበት የምበልጠው ከሆነ እሱ በጭንቅላት ሊበልጠኝ ይችላል። ሁሉም ሰው በሁሉ ነገር እኩል ሊሆን አይችልም። አንዱ በአንዱ ይበልጣል፣ ሌላኛው በሌላኛው ነገር ይበልጠዋል። ስለዚህ መጠቃቀም፣ መተጋገዝ፣ መተባበር፣ መመካከር ያስፈልጋል። ሀበሾች አትባሉ። ድሮ እዛ 7 ሰው 10 ሰው 20 ሰው አንድ ላይ ሆኖ በአንድ ክፍል እያደረ እንኳን በፍቅር ሲኖር የነበረው አሁን ላይ ለየብቻ እያደራችሁ እንኳን ፍቅር የላችሁም። ለየብቻ እየበላችሁ ፍቅር የላችሁም። ትብብር፣ መተባበር፣ መተጋገዝ፣ መያያዝ የላችሁም። አስተካክሉ። በቃ ይሄ ምክር ለእናንተ ነው።
ስላዳመጣችሁኝ አመሰግናለሁ። አብሬያችሁ የቆየሁትኝ ጸዴ ነበርኩኝ። እዚህ ጋር ያለውን ጸዴ ሚዲያ ዩቲዩብ ላይ እየገባችሁ ሰብስክራይብ እንድታረጉ በፍቅር ጠይቃችኋለሁ ማለት ነው። ኮሜንት ሴክሽን ላይ ደግሞ ሊንኩን ስለማስቀምጥላችሁ ቪዲዮን እዛ እየገባችሁ አበረታቱኝ። ቪዲዮን እዩት። ይመቻችሁ።